ስለዚህ የኮቨናንት ፋሚሊው አካል እንደመሆናቸው እነዛ ህፃናት መጠመቃቸው በዛ ጌታ በሰጠው ጥምቀት እንትን ውስጥ ትእዛዝ ውስጥ ለእግዚአብሔር ሰሚት መደረጋቸው እሱ ትልቅ እንትን አለው፣ ትልቅ ቦታ አለው። አት ዘ ሴም ታይም ደግሞ እኔ እንትና እነ ስፕራውል ምናምን የሚያነሷቸው ነገሮች አሉ። ከዚህ ፕሬስባይቴሪያ መሰለኛ እሱ እንትን የሚያደርጓቸው ነገሮች አሉ። ሲጠመቅ ሰውየው ህፃን በህፃንነት የተጠመቀው ሰውዬ እንደው የክርስትና ህይወቱ አደጋ ላይ የሚወድቅበት እድል ቢኖር እንኳን ካደገ በኋላ ወደኋላ ተመልሶ በልጅነቱ ከእግዚአብሔር ጋር እንዴት ኪዳን እንደገባ ያ ኮቨናንት ፋሚሊ ትዝ ይለዋል ይላልና ስለዚህ በዛ ደረጃ ይመለከቱታልና አድማየር አድርገዋል። አት ዘ ሴም ታይም እኔ አሁን በጣም በጽኑ ማምነው ሰው ለእግዚአብሔር ለክርስቶስ ትእዛዝ ሰሚት ማድረግ ያለበት ክርስቶስን ሰምቶና ክርስቶስን በትክክል ተቀብሎ አምኖ ነው እላለሁ። ከዚህ የተነሳ ህፃናት ከሚጠመቁ ሰው እያወቀ በትክክል የወንጌል መልእክት መረዳት ባለበት ጊዜ ቢጠመቅ መልካም ነው። ይህንን ለማለት ወደ ቤተክርስቲያን ታሪክ ስትሄድ የቤተክርስቲያን ታሪክ ደግሞ ኦልሬዲ የህፃናት ጥምቀትን ፈርም ነው፣ በጣም ፈርም በሆነ መልኩ ያስቀምጠዋል። አንድ ሁለተኛ ግን ቅድም ያነበብከው ነገር እንዳለው የጥምቀት ጉዳይ የህፃናት ጥምቀት ጉዳይ ዲስከሽን ውስጥ የነበረው በቤተክርስቲያን ታሪክ የሚታወቅ ዲስከሽን የነበረው 3ኛ ክፍለ ዘመን ላይ ነው። 3ኛው ክፍለ ዘመን ጅማሬ ላይ እነ ጠርጡለስ እና እነ አርጌንስ ናቸው። እና ጠርጡለስ አሁን ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው የሚለው ለጥምቀት ሲውል እንመለከታለን። እና ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው የሚለው ላይ ኦን ባፕቲዝም ባይ ዘ ዌይ በጣም የሚገርም ስራ ነው። አክቹሊ ጠርጡለስ እኔ ደስ የሚሉ ስራዎች አሉት፣ በጥንቃቄ መነበብ ያለባቸው ነገሮች እንዳሉ ሁሉ ማለት ነውና እዛ ላይ የሚጀምረው ራሱ ካይናይት ሰርፐንት አለች ይላል። ካይናይት የተባለ የኖስቲክ ግሩፕ አለና ህፃናትን ሳይሆን አሳ ከውሃ ውስጥ ሲወጣ በህይወት እንደማይኖር ሁሉ እኛን ከውሃ ውስጥ ማውጣት የምትፈልግ ካይናይት ሰርፐንት አለች፣ ካይናይት እባብ አለች ብሎ ነው የሚጀምረው ማለት ነው። እነዛ ኖስቲካውያን ጥምቀት አይጠቅምም ስለሚሉ ማለት ነው፣ ጥምቀት ምንም ጥቅም የለውም የሚሉ ናቸው። ስለ ሳክራመንት ስናወራ መጠንቀቅ ያለብን ለዛ ነው። አንዳንዶችም ጀስት ጥምቀት አይደለም ምናምን የሚለውን ወደ ኖስቲሲዝም ሲወስዱ ትመለከታለሁ። ሪሊ እሱ ባይሆንም እውነታው ስለ ሳክራመንት ሲወራ ግን ጥንቃቄ ያስፈልጋል። ውሃ የችቱ ምናምን የሚለው ነገር ትንሽ ጥንቃቄ የሚፈልገው ለዛ ያ ካይናይት ሰርፐንት ተብሎ የተጠራው የካይናይት ኖስቲክ ግሩፕ ነውና እነሱን በተመለከተ ነው እየጻፈ ያለው። ያለ ጥምቀት ድነት የለም ያለው እሱ ያንን እንደዛ ቦልድ ላይ የተናገረው እሱ ነበርና ያን ያለበት ምክንያት ምንድነው? ሰዎች ለመዳን እነዛን እኮ ምድራዊ ነው፣ እርኩስ ነው፣ ውሃ በቃ እርኩስ ነው። ምክንያቱም ማቴሪያል ዓለም ነው፣ ለኖስቲኮች እርኩስ ነው። ከዚህ በፊትም ብያቸዋለሁ እሱ። ስለዚህ ምንም የሚጠቅመው ነገር የለም፣ ከድነት ጋር የሚያገናኙ ምንም ነገር የለም የሚሉ ሰዎች ናቸው። ያንን ያነሳና እሱ ደግሞ ነው አይደለም፣ እንደውም እሱ ከሌለ ድነት የለም። አንዳንዴ ከጳውሎስ ንግግሮች ጋር እንትን ያደርግብኛል። ሴቶች በማህበር ዝም ይበሉ አለና እንደውም ወንዱ አይደለም እኮ ሴቷ ነች የሳተችዋል። ሪያሊቲው እሱ ባይሆንም ማለት ነው። ጳውሎስ በሌላ ስፍራ ይሄን ሪያሊቲው ምን እንደሆነ ቢነግረንም ማለት ነው። ሪያሊቲው እሱ አይደለም ሲባል በቃ ወንዱ በመተላለፍ አልወደቀምና ወንዱ ነፃ ነው ባይባልም ማለት ነው። ግን ሴቶቹ በጣም ሲያስቸግሩ ያንን ነው ጳውሎስ የመረጠው። እንደውም አንቺ ነሻ በመተላለፍ የወደቅሽው እንደውም ዝም በይ በቃ ምን መጣው አይነት ሐሳብ ማለት ነው። ልክ እንደዛ ነው አውትሬጅስሊ ያስቀምጠዋል። በዛ መንገድ ጠርጡለስ እንደውም ያለ ጥምቀት ድነት የለም ይላቸዋል። እዛ ጽሁፉ ላይ የሚያነሳው ነገር አለ። እሱ ምንድነው? የህፃናት ጥምቀትን በተመለከተ ማለት ነው። ህፃናት ይጠመቁ የሚለው ነገር እንደውም የሚያጠምቁ ሰዎች እንደነበሩ ማስረጃው እሱ ነው። ይጠመቁ የሚለው ነገር ግን ይላል እንደው ሰው ህፃናቱ እያደጉ ሲመጡ ቢጠመቁ፣ ምክንያቱም በስፖንሰሩ በአስጠማቂው ኃላፊነት ስለሆነ እንደውም አደገኛ ነው ብሎ ያስቀምጣል። ምን እንደሚሆን ስለማይታወቅ አደገኛ ነው። ከዚህ የተነሳ ህፃናቱ ጌታ ወደ እኔ ይመጡ ዘንድ አትከልክሏቸው እንዳለ ጌታን እያወቁ ሲመጡ ክርስቲያን ይሁኑ ይላል። እየተማሩ ሲመጡ ይጠመቁ። በዚህ መንገድ ያስቀምጠዋል። ጠርጡለስ ማለት የፈለገው ተብሎ በአውድ መልኩ የሚቀመጡ ነገሮች አሉ፣ ኮንቴክስቱ የሚባሉ ነገሮች አሉ። ግን በየትኛውም ኮንቴክስት እያለ ያለው ምንድነው? ወደ እኔ ይመጡ ዘንድ አትከልክሏቸው ስላለ እያስተማረ ወደ እሱ እናምጣቸው። ከዛ በኋላ ግን ጀስት ሰርቴን ኤጅ ላይ ሲደርሱ ግን በትክክል ማወቅ ሲችሉ ግን ይጠመቁ ይላል። እስከ መቼ የሚል ጥያቄ ስላየው ማለት ነው። ሊጠመቁ የሚገባቸው በትክክል ማወቅ ሲችሉ ነው፣ ያንን መልእክት መረዳት ሲችሉ ነው የሚል ነገር አለው። እንደውም ከዛ
የሚያነሳቸው ነገሮች አሉ። ማስተማር ይቀድማል ከዛ ጥምቀት ምናምን ብሎ የሚያስቀምጣቸው ነገሮች አሉ፣ በሌላ ኮንቴክስት ሲናገር ማለት ነው። ስለዚህ ያስተማረ ሰው ሊል የፈለገው የጳውሎስን አንስተው እንትን ሲሉ ሲሞግቱ ስለነበር ማለት ነው። ምን ይላሉ መሰለ? እኔ ላጠምቅ አላከኝም ብሏል ጳውሎስ ትሉ የለም ወይ ይላሉ። ላጠምቅ አላከኝም ስላለ መጠመቅ ጥቅም የለውም ማለት ነው የሚሉ ሰዎች አሉ። አሁን ላጠምቅ አላከኝም የሚሉ ሙግቶች በተደጋጋሚ እንመለከታለን። ግን መጠመቅ ጥቅም የለውም ማለት ነው ለሚል አይደለም የሚሉት ማለት ነው። እሱም ቢሆን ሙግቱ መስተካከል ያለበት ሙግት ቢሆንም ማለት ነው። ግን ደግሞ እነዚህ ሰዎች መጠመቅ ጥቅም የለውም ለምን ጳውሎስ ራሱ ላጠምቅ አላከኝ ማለት እንዲህ ያላችሁ ምናምን ስለሚባል ማለት ነው። ስለዚህ ያንን ያነሳና ኖ አይደለም ይላል ጠርጡለስ። እናማ ማስተማር ይቀድማል ይላል። መስበክ ይቀድማል፣ ማስተማር ይቀድማል፣ ከዛ በኋላ ማጥመቅ ነው። ያስተማረ ግን አያጥምቅ የሚል ነገር መኖር የለበትም። ያስተማረ ግን ማጥመቅ ያለበት ይመስለኛል ላይ ያስቀምጠዋል። ስለዚህ ጳውሎስ እያለ ያለው እንደው ማስተማር እንጂ ማጥመቅ ጥቅም የለውም እያለ አይደለም ነው ፖይንቱ፣ እሱ ነው የጠርጡለስ። ስለዚህ ለጠርጡለስ ጥምቀት የሚለውን ነገር ስትመለከቱ በጠርጡለስ ሜንታሊቲ ውስጥ አንደኛ ማስተማር ይቀድማል፣ ሁለተኛ ህፃናት እያወቁ ሲመጡ መጠመቅ ነው ያለባቸው እንጂ ምንም በማያውቁበት በስፖንሰሩ እምነት መጠመቅ የለባቸው የሚል ሁለት ነገር ትመለከታላችሁ ማለት ነው። ስለዚህ ሶስተኛ ክፍለ ዘመን ላይ ይህንን ነገር ፈርምሊ ጠርጡለስ ሞግቷል። ቀጥሎ የሚመጣው እንትና አርጌንስ ነው፣ የእሱ ኮንቴምፖራሪ ነው አርጌንስ ማለት እና ኢቭን ፊሎዞፊካል እንትናቸው ራሱ አይገናኝም። ራሱ ይሄኛው የግሪክ ስኩልን አይወደውም ጠርጡለስ። ሮጀር ኦልሰን ሂስቶሪካል ቴዎሎጂ መጽሐፉ ላይ ይህንን ነገር በኮምፔሪንግ ኮንትራስት እያደረገ አስቀምጦታል። ከኮንቴምፖራሪ ቴዎሎጂያንስም ጭምር እነ ካርል ባርዝ ምናምን እያነሳ ማለት ነው። እነሱም ተመሳሳይ ኢሹ ስላለባቸው ሰው ጠርጡለስ የግሪክ ቴዎሎጂን ወር ደግሞ የግሪክ ፊሎዞፊን ለማራቅ የሞከረ ነገር ግን ከግሪክ ፊሎዞፊ ተጽዕኖ ያልወጣ ሰው ነው። ትሪኒቲንም ሲያብራራ ምናምን ማለት ነው ያልወጣ ሰው ነው ያለት። እነ ካርል ባርዝም ተመሳሳይ ነገር አላቸው ቴዎሎጂ እሱ ውስጥ አልገባቸው። ሶ አርጌንስ ደግሞ በግሪክ ፊሎዞፊ ውስጥ እንዲህ ንክር ያለ ሰው ነው እና አንዳንድ ተርሞች አሁን የምንጠቀማቸው ተርሞች ከሱ ነው የመነጩት። ትሪኒቲ ከእንትና እንደመነጨው ሁሉ እንደ ትሪኒቲ ተርሙን ያልኩት እሺ፣ ትምህርቱን አላልኩም። ከጠርጡለስ እንዳገኘን ሁሉ ኤተርናል ጀነሬሽንን ያገኘ ነው ከአርጌንስ ነው። አርጌንስ ነው ኤተርናል ጀነሬሽን የሚለውን ሀሳብ በተርም ደረጃ ያስቀመጠው ማለት ነው። ስለዚህ ሁለቱም ለክርስቲያኒቲ ያበረከቱት ነገር አላቸው። ሁለቱም በጥንቃቄ መነበብ ያለበት ነገር ግን አላቸው። ስኮላርስ በዚህ ይስማማሉ። ስለዚህ አርጌንስ ደግሞ ምን አለ? ኖ ህፃናትን ማጥመቅማ ከሐዋርያት ያገኘነው ነገር ነው፣ ከሐዋርያት ያገኘነው ትውፊት ነው ይላል። ከሐዋርያት ያገኘነው ትውፊት ነው ካለ በኋላ ኦልሬዲ ትውፊቱን ትሬስ ባክ አያረገውም፣ እንደዛ አያረገውም። ልክ እንደ ዮሐንስ አፈወርቅ ማለት ዮሐንስ አፈወርቅ በቃል ብቻ ሳይሆን ይላል በጽሁፍ ብቻ ሳይሆን በቃልም ከሐዋርያት ያገኘነው ነገር አለ፣ እነሱን መጠበቅ ይገባል ይላል። ግን በቃል ያገኘነው ነገር ምንድነው የሚለውን አያብራራም ዮሐንስ አፈወርቅ። የለም እሱ ማብራሪያ የለም። ዛትስ ዋይ ሶላ ስክሪፕቹራ ላይ ስትሮንግ የሆነ መከራከሪያችን የሚሆንበት ምክንያት እሱ ለዛ ነው። ሶ አት ዘ ሴም ታይም እዚህ ጋም አርጌንስ ያንን ያስቀምጥና የህፃናት ጥምቀቱ እንደው ከሐዋርያት ጀምሮ የመጣ ትውፊት ነው ቢለንም ግን ደግሞ አያመጣውም፣ እንትን አያደርግም። ዛ ሶስተኛ ክፍለ ዘመን ላይ ሁለቱ እንደ የተለያየ ሀሳብ ይዘው ሲመጡ እናገኛቸዋለን። ሶስተኛ ክፍለ ዘመን ላይ ማለት አራተኛ ክፍለ ዘመን ላይ ግን እነዚህ የህፃናት ጥምቀትን የተመለከቱ ነገሮች ብዙ ናቸው። ምንም እንትን አያደርግም። ሶ ማየት እንችላለን። ዳይዳክ አይደለም ማነው እንትን ማየት እንችላለን። ስሙ ጠፋብኝ። የሐዋርያት ምንድን ነው አንድ ሰነድ አለ፣ እሱን ማየት እንችላለን። ስለዚህ ስለ አዋቂዎች ጥምቀትም ስለ ህፃናት ጥምቀትም ያስቀምጣል። ከዛ በኋላ ደግሞ እነ ጎርጎርዮስ ዘንዚናዙን እናገኛለን። ጎርጎርዮስ ዘንዚናዙም ህፃናት መጠመቅ አለባቸው፣ የሚጠመቁበት ጊዜ ግን እንደው የተባሉትን ነገር መልሰው ኮንፌስ ማድረግ ሲችሉ ወይ ደግሞ የተነገራቸውን ነገር መልሰው ማለት በሚችሉበት ጊዜ ማወቅ መረዳት ምናምን አይደለም ፖይንቱ። አፖስቶሊክ ኮንስቲቱሽን ቴንክ ዩ ጆን። ሶ እንደው መልሰው ማለት የሚችሉበት ያ ሰዓት ላይ ቢሆን መልካም ነው ብሎ ያስቀምጣል። ስለዚህ ህፃናት መጠመቅ አለባቸው የሚለው ላይ ይስማማና መች ይጠመቁ የሚለው ላይ ግን ልዩነት አለ። ስለዚህ ህፃናት የመጀመሪያው ጥምቀትና ድነትም መቼም ነጥለው አያዩም። ሁለተኛ
ህፃናት ይጠመቁ አይጠመቁ የሚለው ላይ ሊከራከሩ ይችላሉ አንዳንዶች፣ እንደ ጠርጡለስ ያሉት ማለት ጠርጡለስ ነው የምናነሳው 3ኛ ክፍለ ዘመን ላይ ማለት ነው። ከዛ በኋላ ግን ህፃናቱ ራሱ መቼ ይጠመቁ የሚለው ጥያቄ ግን በደንብ እንትን ቴዎሎጂ እያደገና በደንብ እየተዋቀረ ሲመጣ ቸርች ቁጭ ብላ ዶግማቲክሷን እንትን ማድረግ ስትችል ይሄ እያዋቀረች መምጣት ስትችል ያደረገችው ነገር ነው የህፃናት ጥምቀቱ ጉዳይ ማለት ነው። ሜሮን ጨምሮም እሱም ሜሮን እንደዛው ባይዘው ሜሮን የሚጠቀሙ ቸርቾች ስላሉ ማለት ነው። እኛም ጋር ግን ያው እንደ ኦርቶዶክሱ አለ ሜሮን የሚጠቀሙት የኛዎቹ። ከኦርቶዶክሱ ጋር በጭራሽ ማገናኘት የለብንም አንዳንድ ተርሞች እዚሁኛው ጋር ያሉ ማለት ነው። የህፃናት ጥምቀትን በተመለከተን ከዛ አውግስጢኖስ ይመጣል 5ኛው ክፍለ ዘመን ላይ ኮምፕሊትሊ እንትን ያደርጋል። የህፃናት ጥምቀት ዶሚናንት ይሆናል ማለት ነው። ለምን ሲባል የእንትን ይሄ ምንድነው ኦሪጂናል ሲን የሚባል ትንሽ ሶሪ እንትን ዲስትራክት የሚያደርግ ነገር ገጥሞኝ ኦሪጂናል ሲን የሚባል ነገር መጣ የሚባል ተርም መጣ። አውግስቲኒያን ቴዎሎጂ ኦሪጂናል ሲንን በደንብ ነው እንትን ያደረገው የተከለው ማለት ነው። ከዛ ሰው ከኦሪጂናል ሲን የሚላቀቀው ከዛ ጥምቀትም ጋር በተያያዘ ሆነ ማለት የህፃናት ጥምቀትን በተመለከተም ስናነሳ የአዋቂ ጥምቀትን በተመለከተም ስናነሳ ኦሪጂናል ሲን የሚባለው ነገር እስካለ ድረስ ህፃናቱ ጭምር የዛ ኦሪጂናል ሲን ተካፋይ እስከሆኑ ድረስ አሁን ጊልቱ እነሱ ጋር አለ የለም የሚለው ነገር እሱ ሌላ ጉዳይ ሆኖ እያለ ግን እስከሆነ ድረስ ግን ህፃናቱም የዛ ኦሪጂናል ሲን ተካፋይ እስከሆኑ ድረስ መጠመቅ አለባቸው የሚለው ነገር ቴዎሎጂካሊ ፈርም ሆነ፣ በተለይ ዌስተርን ቸርች ላይ ማለት ነው። ኤቨረት ፈርጉሰን ባፕቲዝም ኢን ዲ ኤርሊ ቸርች የሚል መጽሐፍ አለው፣ የሚገርም መጽሐፍ አለው እና እዛ ላይ ይህንን አንስቶ ኮምፔሪን ኮንትራስት ያደርጋቸዋል። በተለይ በዮሐንስ አፈወርቅና በአውግስጢኖስ መካከል ያለው ህፃናት ይጠመቁ የሚለው ይስማሙበትና ህፃናት ለምን ይጠመቁ የሚለው ላይ ግን ልዩነት አለ ቴዎሎጂካሊ በአውግስጢኖስ እና በዮሐንስ አፈወርቅ መካከል ማለት ነው። ህፃናቱ መቼ ይጠመቁ ለምን ይጠመቁ የሚለው ነገር ኮምፕሊትሊ እንትን የሚያደርግ ነው። አሁንም ቢሆን በኦርቶዶክስ እና በዌስተርን ቴዎሎጂ መካከል ህፃናት ለምን ይጠመቁ የሚለው ነገር አሁንም ቢሆን የሚያነጋግር ይሆናል ማለት ነው። ዛትስ ዋይ ኦሪጂናል ሲንን ካላመናችሁ ህፃናቱን ማጥመቅ ራሱ ምን ይሰራላችኋል ተብሎ ኦርቶዶክሶችን ሲጠየቁ ምናየው መጠየቅም ያለባቸው ለዛ ህፃናት ማጥመቁ ራሱ ምንድነው እንትናቸው። ስለዚህ ጀስት ይሄ የኦሪጂናል ሲን ቴዎሎጂካል ፈርም መሆን የህፃናት ጥምቀቱን እንትን አደረገው ፕሪቬል እንዲያደርግ አደረገው ማለት ነው። ሪፎርመርስ ይሄኛውን ላይን መርጠዋል። ወደ ኤቨረት ፈርጉሰን ዞር ብለን እኔና 2ኛ ክፍለ ዘመን ላይ ሄጄ ላብቃ የራሴን ትልስት የራሴን ሀሳብ ሰጥቼ ኤቨረት ፈርጉሰን ይህንን ያሳይና ኦልሬዲ ለፕሮቴስታንቲዝሙም ለምኑም ለምን ጀስት ይሄ ኤርሊ ቸርች ላይ በታሪክ ደረጃ እንደዚህ አይነት ክርክሮች መጀመሪያ አካባቢ ቢኖሩም ነገር ግን የህፃናት ጥምቀቱ ሂስቶሪካሊ ፈርም የሆነ ነገር ይዞ ስለመጣ ከ5ኛው ክፍለ ዘመን በኋላ የህፃናት ጥምቀት ሊኖር አይገባም ምናምን ህፃናትን ማጥመቅ አይገባም ምናምን የሚሉ ነገሮች አልነበሩም ይላል። ነገር ግን እስከ 9ኛና እስከ 10ኛው ክፍለ ዘመን ብንሄድ ህፃናት የማያጠምቁ ቤተክርስቲያኖች ነበሩ። ነሳዊሮስ አንጾኪያንም ምናምን ይጠቅሳል እሱ የነበረበትን ቦታ እንትን ይላል እና ህፃናት የማያጠምቁ ቤተክርስቲያኖች ግን አልነበሩም ማለት አይደለም እንደዛ ብለው ያስቀምጣሉ። እንግዲህ ከብዙ የታሪክ እንትን በኋላ ማለት ነው። የሆነ ጊዜ ላይ አስተምሬዋለሁ ላይቭ ላይ እና አለ ዩቲዩብ ላይ አስቀምጫለሁ መሰለኝ፣ ምናልባት እሱን ፓርት አስቀምጬ ይሆን አላውቅም። ስለዚህ ህፃናትን የማያጠምቁ ቸርቾች ነበሩ ይላል ኤቨረት ፈርጉሰን ማለት ነው። ከዛ ባለፈ ያው ጀስት ግን ብዙ አልነበሩም። ዶሚናንትሊ ግን አብያተ ክርስቲያናት ህፃናትን ያጠምቃሉ ከዛ በኋላ የሚል ነገር ይነሳል። ወደ 2ኛ ክፍለ ዘመን ሲመጣ እነ ጀስቲን ማርቲርን ምናምን መጥቀስ ይቻላል። ስለ ጥምቀት ሲያነሱ ቀጥታ ከአዋቂ ጋር ነው ያገናኙት። ጀስቲን ማርቲር እንሰብከውና ከዛ በኋላ እኛ በምንኖርበት ህይወት በክርስትናዊ ህይወት ለመኖር የወሰነውን ሰው እኛ በተወለድንበት መንገድ ዳግም እንዲወለድ ወደ ወንዝ ውሃ እንወስደዋለን ከሱ ጋር አብረው ጾመው ምናምን ማለት ነው። ስለዚህ እዛ 2ኛው ክፍለ ዘመን ላይ ምናምን ስንመለከት ያንን እናያለን። አንድ ክፍል አለ አንድ መንባብ አለ የሄሬኒዮስ ማለት ነው። ሄሬኒዮስ ኢየሱስ ሪካፒቹሌሽን ማለት ነው። እኛን ሊያድነን እኛ ባለፍንበት መንገድ ሁሉ አልፏል። ህፃናትን ሊቀድስ ህፃን ሆኖ አልፏል። ወጣቶችን ሊቀድስ ወጣት ሆኖ አልፏል። ኢቭን ሽማግሌዎችን ሊቀድስ ብላ ያስቀምጥና ሲምፕሊ ያ ነገር ወዴት ወስዶታል? ሄሬኒዮስን ክርስቶስ የሞተው ከ50 ዓመት ሲበልጠው ነው ወደሚል አመለካከት ወስዶታል ይልና ያስቀምጣል። አንዳንዶች እሱን ለጥምቀት ይጠቅሱታል። ይቀድስ ዘንድ የሚለው በእሱ ቴዎሎጂ ውስጥ ተብሎ ማለት ነው።
ግን የተወሰነ ስመለከት ይሄን ይቀድስ ዘንድ ብሎ የእሱን ቴዎሎጂ እንትን ለማድረግ መሞከር የእሱን ቴዎሎጂ ቀጥታ ከጥምቀት ጋር ለመገናኘት መሞከሩ ብዙ የሚያስኬድ አይደለም። መቀደስን ሲያነሳ ብዙ ሌሎች ነገሮችን ስላነሳ ማለት ነው አብሮ በሌሎች ምንባቦቹ ላይ። ስለዚህ ጠርጡለስ ስለ ጥምቀት ማነው ሄሬኒዮስ ስለ ጥምቀት እያነሳ ነው ስለ ሕፃናት ጥምቀት ወይስ አይደለም የሚለው ነገር ብዙ እንትን አይደለም። ብዙ ለክርክር እንትን የሚላለ ስኮላርሊ በዛ መቀመጥም ያለበት ነገር አይደለም የሚለው ነገር ይበዛል። ሁለተኛ ክፍለ ዘመን ላይ ስለ ሕፃናት ጥምቀት የሚያነሳ እንደው ዘለግ ያለ ማስረጃ ማግኘት እንችላለን ወይ ብንል ዝምታ ነው ያለው። ይልቁንም ግን አዋቂዎች ሲጠመቁ በውሳኔያቸው ሲጠመቁ ግን እንመለከታለን። እነ ጀስቲን ማርቲርም እሱን ስለሚያሳዩን ማለት ነው። በኋላ ላይ ግን ከ3ኛ ክፍለ ዘመን በኋላ ሕፃናት በምን ሰዓት ይጠመቁ የሚለው ነገር በጣም እንትን ነው፣ በጣም ጥያቄ ነበር። 5ኛ ክፍለ ዘመን ላይ ሲመጣ ግን ሕፃናቱ ኦልሬዲ ይጠመቁ። ለምን? ኦሪጂናል ሲን የሚባል ነገር አለ። ከኦሪጂናል ሲን ማንም ነፃ አይደለም። ከዛ ኦሪጂናል ሲን ሰው የሚነጻው በጥምቀትም ጭምር ነው የሚለው አይነት ሀሳብ ሲመጣ ኦልሬዲ ሕፃናት መጠመቃቸው እንትን ሆነ ማለት ነው። ስለዚህ ይሄ የመጀመሪያው ነገር ነው ማለት ነው። ስለዚህ ሂስቶሪካሊ የሕፃናት ጥምቀት በጣም እንትን ነው፣ በጣም ፈርም ነው። ስለዚህ አሁን የዚህ የማጂስቴሪያል ሪፎርመርስ የሕፃናት ጥምቀቱን ይዞ የመሄድ ጉዳይ የዛ ሂስቶሪካል የሆነው ነገር ውጤት ነው ማለት ነው። ስለዚህ እሱን ይዘው መሄዳቸው ወንጀል ነው፣ ኃጢአት ነው፣ የሆነ እንትን ነው ምናምን ማለት አንችልም። በዛ ነገር ማስቀመጥ አንችልም፣ እንደዛ መሆን ስለማይችል ማለት ነው። ከዛ በተረፈ ግን ሕፃናት ሊጠመቁ ወይስ ሳይጠመቁ የሚለውን ከቢብሊካል ኤግዜጀሲሱ ጀምሮ ስንመለከት ግን ኖ ሕፃናት ሳይሆኑ መጠመቅ ያለባቸው አዋቂዎች ናቸው። እሱም ደግሞ በትክክል የክርስቶስን ወንጌል ተረድተው በትክክል ኢየሱስ ማን ነው ለድነቴ ምን አደረገ የሚለውን ነገር ተረድተው ነው መሆን ያለበት። በተለይ ሮሜ 6ንም አብሮ አያይዞ ሲወራ ማለት ነው። ድጋሚ ኃጢአት ላለመስራት ኦኬ፣ የመጀመሪያው እንትናችን ከክርስቶስ ጋር በጥምቀት አብረን ሞተን መነሳታችን ለጳውሎስ ሮሜ 6 ላይ ያ ቴዎሎጂ በጣም በጣም ፈርም ነው። ስለዚህ ከዛ ውስጥ ስንመለከት በቃ ሕፃናቱ ያንን ውሳኔ መውሰድ ስለማይችሉ አሲያዋ አለቃልዬ አሁን መታል አለው። እሺ እሺ። ሕፃናቱ ያንን ዲሊጀንስ መውሰድ ስለማይችሉ ሰዎች ለኃጢአታቸው ሪስፖንሲቢሊቲ መውሰድ ሲችሉ እንደዚሁም ደግሞ ንስሐ መግባት የሚችሉበት ያንን ማድረግ የሚችሉበት መልእክቱን የክርስትና መልእክት በትክክል አንደርስታንድ ማድረግ የሚችሉበት እዛ ስታተስ ላይ ሲደርሱ ነው መጠመቅ ያለባቸው። ምክንያቱም ጠርጡለስ እንደሚለው ማለት ነው ያ የአሊጀንስ ጉዳይ ነው፣ ከእግዚአብሔር ጋር የአሊጀንስ የመግባት ጉዳይ ነው፣ ሙሉ በሙሉ ማይንድፉል ሆነን የምናደርገው ጉዳይ ነው የሚል ነው ትልቁ ክርክር ያለው ማለት ነው። ሕፃናትን አይደለም ማጥመቅ ያለብን የሚለው ሰው ጋር ያለው። ስለዚህ እኔ እሱን ደግፋለሁ። ሕፃናት መጠመቅ ያለባቸው ለዛ ነው አላለ። የሕፃናት ጥምቀትን ኤክስፕሊሲትሊ እንትን ሊያደርግ የሚችል ሊያብራራ የሚችል ወይም ደግሞ ኤክስፕሊሲትሊ የሕፃናትን ጥምቀት ሊያሳይ የሚችል ቢብሊካሊ ያንን ማድረግ የሚችል ጥቅስ አለ ብዬ አላስብም። ነገር ግን ጥምቀትን ከድህነት ጋር አገናኝቶ የማውራቱ ጉዳይ መጽሐፍ ቅዱስ በአንድ ቃል እንትን የሚያደርገው የሚናገረው ነው። ሲምፕሊ የትኛውንም ጥቅስ ብንጠቅስ ከድህነት ጋር ባልተገናኘ መልኩ ነጥሎ የሆነ ኤሊየን የሆነ ስርዓት እያስተዋወቀን አይደለም። አት ዘ ሴም ታይም ግን ያንን ግን ማይንድፉል የሆኑ ሰዎች ነው የሚያዘው። ወንጌሉን ሰምተው እንትን ማድረግ ለሚችሉ ሰዎች ነው የሚያዘው የሚል ሀሳብ አለኝ። ሕፃናቱ ቢሞቱስ? የአእምሮ ህመምተኞች አሉ፣ ይህን ወንጌል መቀበል የማይችሉ ሰዎች አሉ። እነሱስ የሚባል ነገር ሊነሳ ይችላል። ነገር ግን እነሱን ራሱ እኛ ባጠመቅናቸው ጥምቀት እንዳዳናቸው እያሰብን ነው ወይስ ደግሞ ምንድን ነው? ጥምቀት ኦፍኮርስ የእግዚአብሔር ስጦታ ነው ተብሎ ሊመለስ ይችላል። ነገር ግን እምነት ሁልጊዜ ይቀድማል ከተባለ ሲምፕሊ ያንን በማድረግ ብቻ ኢቭን እነሱ መዳናቸውን ስላጠመቅናቸው ብቻ እነሱ መዳናቸውን እርግጠኛ መሆን የምንችልበት እድል አለ የሚለው ጥያቄ አብሮ ይነሳል። ስለዚህ ሙግቶች በዛም በዚህ በተለያየ መልኩ ሊወረወሩ ይችላል። አት ዘ ሴም ታይም ግን መሆን ያለበት ነገር ምንድን ነው ሲባል እነዚህ ሙግቶች በትክክል መሞገት ያስፈልጋል። አንደኛ ማስረጃዎችን በማይሆን ልክ መለጠጥ አያስፈልግም። አንድ እንትን እያየው ነበረ። አንድ ዌሳፍ የሚባል ሰው ታውቃለህ? እስቲ
ወይስ ሀፍ የሚባል አለ አንድ ሰው እና እሺ በቅርቡ ነው ዩቲዩብ ላይ የታወቀው አንድ ሰውዬ አለና አንድ ቢሊ ካርሰን የሚባልና ከእሱ ጋር ተወያይቶ ምናምን መጽሐፍ ቅዱስ ማኑስክሪፕቶች ላይ ምናምን ነው በጣም የሚሰራ። በእርግጥ እንትን ኢንተርዲኖሚኔሽናሊ የሆነ ነገር እንትን አያደርግም፣ ግን እንደ ነጋቪን አይደለም። ማኑስክሪፕቶች ላይ ይሄ የግሪክ ማኑስክሪፕቶች ላይ ነው በጣም እንትን ያደረገው እና ማስተር ያደረገው እሱን ላይ በጣም ይሞግታል። ዕቅበተ እምነትን በተመለከተ ምንድን ነው የምትሰጠው ምክር የሚል ጥያቄ ተጠየቀና አንድ ነገር ሰጠ። አንድ ምክር ሰጠ። አክቹሊ 3 ምክር ሰጠ። አንዱ የሰጠው ምክር ማስረጃዎችን አንደኛ በሌለ ማስረጃው ይደግፈኛል ብሎ የሌለ ማስረጃ መጥቀስ ነው የሚል ነገር ያስቀምጣል። ቀጥሎ ግን ማስረጃዎችን ያለ አግባብ መለጠጥ የሚል ነገር አነሳና ቁጭ ብዬ አሰብኩ። አንተ እዚህ የሚደረጉ ነገሮችን ማለት ቁጭ ብዬ አሰብኩኝ። ማስረጃዎችን ያለ አግባብ መለጠጥ አያስፈልግም ሙግቶች ላይ ማለት ነው። አንዳንድ ጊዜ ወደማይሆን አቅጣጫ የሚመሩንም እነሱ ናቸው። እዚህ እንደዚህ አይነት ነገሮችን ሴንሲቲቭ ነገሮችን ስናወራም ማስረጃዎች ያለ ልክ እንዳይለጠጡ ጥረት ማድረግ ያስፈልጋል። ለምሳሌ ጠርጡለስ ያንን አንስቷል። ህፃናት አይደለም ሊጠመቁ የሚገባቸው የሚለው ነገር አንስቷል። ምንም መከራከሪያ የለም። ህፃናት መጠመቅ የለባቸውም የሚለውን ሀሳብ እንደ ኑፋቄ የሚያዩ ሰዎች ጠርጡለስም በዚህ ጉዳይ መሰለኝ ባፕቲስት መሰለኝ ጆናይ ጠርጡለስም በዚህ ጉዳይ እንትን ማድረግ አለባቸው። ጠርጡለስም በዚህ ጉዳይ መናፍቅ ማለት አለባቸው። ስለዚህ ልክ አይደለም ልክ ነው ሙግቱ መኖር ይችላል። ግን በምንም አይነት መልኩ ጠርጡለስ ያለውን ነገር አንዳንድ የቤተ ክርስቲያን አባቶች የህፃናት ጥምቀትን ሳይሆን የአዋቂ ጥምቀትን ነው የደገፉት። እንደውም ህፃናት መጠመቅ የለባቸውም ብለዋል ብለን አናቀርበው። ምክንያቱም ጠርጡለስ ነው እሱ ነው ያለው ተርቱሊያን እንጂ ከተርቱሊያን ሌላ እዛ 3ኛ ክፍለ ዘመን ላይ ቆመው ያንን ያሉ አባቶች የሉ። ቅድም እንዳልኩት እንትናን ለምሳሌ እነ ጀስቲን ማርቲርን ጠቅሶ እነሱም የአዋቂ ጥምቀት ላይ ሀሳብ ሲሰጡ የህፃናት ጥምቀትን በዝምታ አልፈዋል ማለት እንችል ይሆናል። ነገር ግን የህፃናት ጥምቀትን በተመለከተ ህፃናት ሊጠመቁ አይገባቸውም ብለው አባቶች ተከራክረዋል ብሎ አይቀርብም ማለት ነው። እንደዛ አይደለም መቅረብ ያለበት። እሱ ነው በጣም ኃይለኛ ክፍተት የሚፈጥረው። ስለዚህ እሱ መሆን የለበትም። አንድ ሰው ነው ያንን ያለው፣ እሱም ደግሞ ጠርጡለስ ነው። ጠርጡለስ ያንን ሀሳብ ይሰጣል። አንዳንድ ሰዎች ገጥሞኛል ያለ ጥምቀት ድነት የለም የሚለውን ከሱ ላይ ጠቅሰው ይሞግቱና ከኦርቶዶክስ ሳይድ ማለት ነው። ከዛ በኋላ ህፃናት መጠመቅ የለባቸው የሚለውን ይዘላሉ ማለት ነው። ከአንድ ሰው ጽሁፍ ላይ ያንን ያደርጋሉ። እንደዛ አይነት ነገሮች መሆንም የለባቸውም። አፍተር ኦል ደግሞ የህፃናት ጥምቀትን በተመለከተም ተመሳሳይ እንትን አለ። የህፃናት ጥምቀትን በተመለከተም ማስረጃዎች በጣም ብዙ ማስረጃዎች አሉ። በጣም ቫስት ማስረጃዎች ማለት ነው። ህፃናት ሊጠመቁ ይገባል የሚሉ አባቶችን በተመለከተ ከሆነ ነገር ግን እነዛ ማስረጃዎች አልበቃ ብለው ሌሎች ማስረጃዎችን ያለ አግባብ መለጠጡ ብዙ አግባብነት አለው ብዬ አላስብም። ለምሳሌ ሄሬኒዮስን ማንሳት፣ ከዛ ደግሞ የህፃናት ጥምቀትን በተመለከተ ያልተነገሩ ጥቅሶችን ያለ አግባብ ሄርሜኔቲካሊ ማስቀመጥ ምናምን አስፈላጊ አይደለም። ምክንያቱም የህፃናት ጥምቀትን ለመሞገት በቂ ማስረጃ የሚባል ነገር አለ ብዬ አስባለሁ። ሁለቱም ግን ቤተክርስቲያን ታሪክ ውስጥ ነበሩ የሚል ሀሳብ አለኝ። የህፃናት ጥምቀቱ ግን በተለያየ ምክንያት በጣም ፕሪቬል አድርጓል። ከ5ኛ ክፍለ ዘመን በኋላ በዚህ ጉዳይ ላይ ምላሱን ያንቀሳቀሰም የለም። እንዴት ይጠመቁ ለምን ይጠመቁ ምናምን የሚለውን ነገር ለማብራራትም እንትን ያደረገ የለም። በቃ ፎር ግራንትድ ነው ራሱ ከ5ኛ ክፍለ ዘመን በኋላ የምናየው ነገር ማለት ነው። ሪፎርሜሽኑ ጋር ሲመጣም ሪፎርሜሽኑ በተለይ ማጂስቴሪያል ሲን ይዘው ሄደዋል። ራዲካልስ ሙግታቸው ህፃናት አይጠመቁ የሚለው ሙግታቸው እንዳይሰማ ያደረጋቸው ነገር አለ። ሌሎችን አስቀድሞ የተጠመቁትን ሁሉ ወስደው ያጠምቁ ስለነበረ፣ ትራዲሽንን ይገፉ ስለነበረ፣ አባቶችን ይገፉ ስለነበረ፣ እንደዚህ አይነት ነገር ያደርጉ ስለነበረ ድምጻቸው አልተሰማም። ባፕቲስት ሙቭመንቱ ግን ያንን ነገር ይዞት መጥቷል። በተወሰነ መልኩ ትራዲሽኖችን የማይገፋ ከመሆኑ የተነሳ በዚህ ጉዳይ ላይ በደንብ ማንበብ ከፈለጋችሁ ኤቨረት ፈርጉሰን ባላንስድ የሆነ አስተያየት ሰጥቶበታል። በጣም ትልቅ መጽሐፍ ነው። እሱን ማየት እንችላለን። ባፕቲዝም ኢን ዘ ኤርሊ ቸርችን ማለት ነው። እንደዚሁም ደግሞ በነ ቶማስ ሽሬነር ባለፈው አማን እዚህ ከፍቶ በፔንቴኮስታልስ ላይ አስተያየት ምን አይነት አስተያየቶች እንደሰጠ መጽሐፍ ከፍቶ ሲያሳየን የነበረ ስኮላር ቶማስ ሽሬነር ማለት እና ሪፎርምድ ካምፑ ላይ ያለ ሰው ይመስለኛል። ግን በጣም ኒው ቴስታመንት ቴዎሎጂ አንድ መጽሐፍ ልከህልኛል አስቼ ሰው ገዝቶልኝ በሱ በኩል ልከህልኛል እና በእንትና በኩል ማለት ነው በማነሱ በጋሻው ወንድማችን በጋሻው በኩል ልከህልኛል እና
የእሱ መጽሐፍ በጣም ድንቅ ሰው ነው። በሱ ኤዲት የተደረገ እንትን አለ አንድ መጽሐፍ አለ ቢሊቨርስ ባፕቲዝም የሚል አንድ መጽሐፍ አለ እና በደንብ ሞግቶታል። በቃ የህፃናት ጥምቀትን ለምንድን ነው የማንቀበለው የሚለውን ነገር በደንብ ሞግቶታል። እኔ እነዛን ሁለት መጽሐፍት በጣም ነው የምወዳቸው። በደንብ ነው ጥሩ የሆነ ቪው እንዲኖረኝ ያደረጉ። ሰው እኔ በግሌ የህፃናት ጥምቀትን አልቀበልም፣ ቸርችም አትቀበልም። ግን ደግሞ የህፃናት ጥምቀትን የሚቀበሉ ሰዎች ስህተት ናቸው አልልም። የህፃናት ጥምቀትን ለመቀበል እንደው የሚፈልግ ሰው ቢኖር ራሱ ያ እንደ ኑፋቄ መታየትም አለበት፣ እንደ ስህተትም መታየት አለበት ብዬ አላስብም። ሁለቱም ቸርች ሂስትሪ ላይ የነበሩ ነገሮች ናቸው። ካልቪኒዝም እና አርሜኒያኒዝምን ትሪት ከምናደርግበት እነዚህን ሁለት ምልከታዎች አንዳቸው ሚቹዋሊ ኤክስክሉሲቭ አድርገው ከቤተ ክርስቲያን ውጭ ሊያስብሉ የሚችሉ አይደሉም ብለን በምንቀበልበት ልክ ሳይሆን ከዛ በሚበልጥ መልኩ ልንቀበላቸው የሚገቡ ናቸው። ምልከታውን አንዱን ምልከታ አስቀምጠን ሌላውን ልንቀበል እንችላለን። አንዱን ሳንቀበል አንዱን ከተቀበል ሌላውን አንቀበለውም ማለት ነው። አት ሴም ታይም ግን ተቃራኒውን የሚቀበለው ወንድማችን ኑፋቄ ውስጥ ነው ለማለት ግን መብቱ የለንም። ስለዚህ ያንን እንትን ማድረግ ያስፈልጋል። ከግምት ውስጥ አስገብቶ ነው አሁን ያወራነውን ነገር ማውራት የሚያስፈልገው። ሰው ለምን አንቀበልም? ምክንያታዊ መሆን አለብን። መጽሐፍ ቅዱሱ እንዲህ ስለሚል መጽሐፍ ቅዱስ በቃ ለእኔ አሁን ጥምቀት የአሌጀንስ ጉዳይ ነው። ሰው በአይምሮ የሚወስነው ጉዳይ ነው። ቁጭ ብሎ ክርስቶስን ለመቀበል ወስኖ የሚያደርገው ጉዳይ ነው ብዬ አምናለሁ። ጀስቲን ማርቲር እንደሚለው ማለት ነው፣ ጠርጡለስ እንደሚለው እኔ በዛ መንገድ እቀበለዋለሁ። ስለዚህ ጥቅሶቹን የምፈታው በእነዛ መነጽሮች ነው። የህፃናት ጥምቀትን የሚቀበሉ ሰዎች ደግሞ የሚቀበሉበት ምክንያትና መነጽር አላቸው። ስለዚህ በዛ መንገድ ነገሩን ማየት ጥሩ ነው ብዬ አስባለሁ። በጣም ይሄ እንደዚህ አይነት አሁን ያሉ ደስ የማይሉ አየሮች የማልቀበልበት ምክንያት ግን ያው ቅድም ያስቀመጥኩት ነው ማለት ነው። ይገርማል። ፊት ለፊት አሁን ማስታወሻ ጽሁፉን ግን ላክልኝ። ማስታወሻ እያየው ነው ምሰማ እና እያንዳንዷ ነገሮች እዚህ ላይ ያለች አሁን አንተ የምትናገራት ከባልታዛር ሂብማየር ጀምሮ ማለት ነው። ከባልታዛር ሂብማየር ጀምሮ ማለት ነው። ሌላው እኔ ዛሬ በጣም እንትን ያልኩትኝ ይህንን እንትን ሳነበው ማለት ነው። ይህንን መጽሐፍ ሳነበው እንዴ በጣም የታወቁ ሰዎችን ማለት የሚያቀርበው ምንድን ነው? ክርስቲያን ሆኖ ተወልደው የሚታወቁ ሰዎች ማለት ነው። የተጠመቁበትን ዓመታቸውን ሁሉ ይናገራል እዚህ ላይ። ለምሳሌ ጎርጎርዮስ ዘእንዚራዙ የተወለደው ለክርስቲያን ወላጆች ነው፣ የክርስቲያን ወላጆች። ነገር ግን 30 ዓመት ገደማ እስኪሆነው ድረስ አልተጠመቀም። 359 እስከ 360 ዓመተ ምህረት አካባቢ የጎርጎርዮስ አባት ታላቁ ጎርጎርዮስ እንትኑን ያስቀምጣል። ይህንን ታሪክ ያለበት እንትኑን ማለት ነው፣ የመጽሐፉን ማለት ነው። እና ባሲል ዘቂሳሪያ እና ጎርጎርዮስ ዘእንዚራዙ ለክርስቲያን ወላጆች የተወለዱ ወንድማማቾች ነበሩ። ነገር ግን ባሲል የተጠመቀው 27 ዓመት ገደማ በሆነው በ357 ዓመታት አካባቢ ነበረ እና እንደ አምብሮስን ያነሳና አምብሮስ የተወለደው የክርስቲያን ልጅ ነው። ነገር ግን ለጳጳሳት ስሙ ከቀረበ በኋላ በ374 ዓመት አካባቢ 34 ዓመት ሲሆነውን የተጠመቀው ይላል ማለት። አሁን ይሄ ታሪክ በነዚህ በታሪክ አዋቂዎቹ እጅ የለም ወይ? አንድ የኔ ጥያቄ ይሄ ነው። በታሪክ አዋቂዎቹ እጅ የለም ወይ? እነዚህ ሰዎች የጻፉት ማለት ነው። ይሄን ጽሑፍ የጻፈው ስፔን ሀገር ያለ አንድ ዶክተር ነው፣ ስፔናዊ ነው። ዶክተር አንድሪው መስመር ነው የሚባለው። በስፔን ነው፣ የስፔናዊ ነው ሰውየው ማለት ነው። ይሄን መጽሐፍ የጻፈው አንድ ይሄ በለኝ። ሌላኛው አንድ ጊዜ ከእንትና ጋር ስትወያይ ቃልዬ ከታላቁ ጋር ስትወያይ ሄርማስን እንደ ታሪካዊ ማስረጃ ብለህ ጠቅሰው ነበርና እንደ ታሪካዊ ማስረጃ የተጻፉትን አየሁኝ እኔ። ለምሳሌ ከዲዳኬ ጀምሮ ዲዳኬ ምዕራፍ 4 ቁጥር 7 ላይ ያለው ላይ እንደዚህ የሚል ቃል አለው። ነገር ግን ከመጠመቁ በፊት አጥማቂው ይጹም፣
የተጠመቀውም ሌሎችም የሚችሉትን ያድርጉ። ነገር ግን የተጠመቁትን 1 ወይም 2 ቀን እንዲጾሙ እዘዛቸው። አሁን ይሄ እዚህ ላይ እንግዲህ እንትን የሚል አጥማቂውም እንዲጾም እንደገና ደግሞ ተጠማቂውም ደግሞ እንዲጾም የሚናገር ክፍል ስለሆነ እዚህ ቦታ ላይ እንግዲህ የተጠመቁ ሰዎች ሕፃናት እንዳልሆኑ ነው የምናየው። ዲዳኬ የመጀመሪያው እንግዲህ ክፍለ ዘመን ላይ ያለ ተብሎ የሚታሰብ ነው እንደምታውቁት ማለት ነው። ሌላኛው የበርናባስ መልእክት የሚባልም ደግሞ አለ እንደምታውቁት እና የበርናባስ መልእክት ላይም እንደዚህ አይነት አባባል አለው። ለምሳሌ ምን ይላል? በመስቀል ላይ ታምነው ወደ ውሃው የወረዱ ብፁዓን ናቸው፣ ዋጋቸውን በዚያ ጊዜ ይቀበላሉና ይላልና፣ ከዛም እኔ ከፍላቸዋለሁ። በእውነት ኃጢአትና እድፍ ወደ ሞላበት ውሃ እንወርዳለን፣ ነገር ግን በልባችን ፍሬ እያፈራን እንወጣለን። እግዚአብሔርን በመፍራት በመንፈሳችን በኢየሱስም እናምናለን። አሁን እዚህ ላይ የምናየው ምንድነው? ወደ ውሃው የሚወርዱት ሰዎች ምን አይነት ሰዎች እንደሆኑ ነው የምናየው ማለት ነው። ንስሐ መግባት የሚችሉ ሰዎች እንደሆኑ ነው የምናየው ማለት ነው። ሌላው ሄርማስ ላይ ያለው አንተም ቅድም ስትለው ነበር። ምንድን ነው የሚለው? እኔም ጌታ ሆይ አንዳንድ አስተማሪዎች ወደ ውሃው ወርደን የቀደመውን ኃጢአታችንን ስርየት ከተቀበልንበት ጊዜ በቀር ሌላ ንስሐ እንደሌለ ሲናገሩ ሰምቻለሁ። አሁን እዚህ ላይም እንግዲህ ሄርማስ ላይ በታሪክ ደረጃ ነው እንግዲህ ይህን ነገር የሚቀርበው። ተጠማቂዎቹ ምን አይነት ሰዎች እንደሆኑ ነው የምናየው ማለት ነው። አዋቂዎች፣ የሚያውቁ ሰዎች መሆኑን ነው የምናየው ማለት ነው። እንዲሁም የጀስቲን ማርቲንም እዚህ ጋር ያቀርባል። ይገርባቸዋል ማለት ነው። የቴዎፍሎስ ይቀርባል እዚህ ላይ እና ይህንም ያክል መረጃ እያለ የመጨረሻ ጥያቄ ነው የምጠይቀው። ትንሽ 1 2 3 4 ደቂቃ ወስደበት እንትን እንድትለው። ለምንድን ነው ሊዘለል የቻለው? ለምንድን ነው ሊቀበር? አሁን ሕፃናት ማጥመቅ ቀደም አንተ እንዳልከው እንትን ነው እርግማን ነው እንትን ነው እያልኩኝም ደግሞ አይደለም። እኔ ሕፃናት ማጥመቅ ኃጢአት ነው የሚልም አላየሁም። እርግማንም እንደሆነ የትም ቦታ አላነበብኩም። ግን እነዚህ መረጃዎች በእነሱ እጅ ስለሌሉ ነው ዝም ያሏቸው። ለምንድን ነው ሊዘለሉ የተፈለጉበት? ቃል አንዳንድ ጥያቄዎች ከባድ ናቸው። በእርግጥ የተለያዩ ምልከታዎች ከነሱ በተቃራኒ ያላሉ መረጃዎች እንትን አላቸው፣ መልስ አላቸው። ለምሳሌ መጽሐፍ ቅዱስ ላይ ካልቪኒዝምን የሚደግፉ ጥቅሶች አሉ እና እነዛን ጥቅሶች ይዘ ካልቪኒዝምን የማይደግፉ ጥቅሶችን እንትን መልስ መስጠት ትችላለህ። ካልቪኒዝምን የማይደግፉ ጥቅሶችን ማለት ነው። ከዛ ደግሞ አርሚኒያኒዝምን ሙሉ በሙሉ ቢደግፉ ጥቅሶች አሉ፣ እንደዛ የሚመስሉ ጥቅሶች አሉ። ከዛ በኋላ አርሚኒያኑ ካልቪኒዝሙን የሚደግፉ ጥቅሶችን ምላሽ ሊሰጥባቸው ይችላል። የሆነ ነገር ይዞ ምላሽ ሊሰጥባቸው ይችላል። እንደዛ ነው እንትኑ ቪውስ እንትናቸው እንደዛ ነው። የሆነ 100% 100% ሹር የሆነ እርግጠኛና ትክክል የሆነ እንደዚህ አይነት አከራካሪ ነገሮች ላይ ቪው አለ ብዬ አላስብም። እና በዛ መንገድ ነው ኦፕሬት የሚያደርጉት ብዙ ጊዜ። ሉክ ከእንትን አንጻር ከጥምቀቱ አንጻር ግን ጣልዬ ከይቅርታ ጋር ይሄ እኮ ሲኖር እኮ ነው። ለምሳሌ የካልቪንን አለ ማስረጃ፣ የሉትራን ምንድን ነው ያልከኝ ደግሞ የዛኛው የሱም የሁለቱም አለ ማስረጃው። ሕፃናትን በተመለከተ ግን እኔ የተለያየ ቦታ እንዳየሁት ጸጥታ ነው ያለው እና እንደዚህ ማምጣት ይችላሉ እነዛ የሕፃናትን በዚህ እሱ ነው መልስ መስጠት ይቻላል ነው። አሁን እነሱ ሆኖ መልስ መስጠቱ እንዴት ነው የሚቻለው ሲባል፣ አሁን ለምሳሌ ከቤተሰቦቹ ጋር የሚለውን ሀሳብ ብዙ ጊዜ ትመለከተዋለን። ከቤተሰቦቹ ጋር የሚለውን ሀሳብ እኛ መልስ በምንሰጥበት መንገድ መልስ እንሰጠዋለን። ሕፃናት ጥምቀትን የሚቀበሉ ሰዎች ግን ከቤተሰቦቹ ጋር ተጠመቀ የሚለው ይህ ሀውስ ሆልድ ወይ ደግሞ ኦይኮኖሞስ የሚለው ሀሳብ እንትን ያደርጋል። ምንድነው የሆነ የህፃናትን ኢምፕላይ ያደርጋል ብላ ያነሱና እሱ ላይ ይዘው ይመጣሉ። ከዛ ባለፈ የተስፋው ቃል ለእናንተና ለልጆቻችሁ ነው የሚል ሀሳብ አለ። እንዲህ ግን አሁን እንዲህ አይነት ሰዎች ደግሞ
ቀጥታ እሱን ብቻ አይደለም የሚሞግቱ ለእናንተና ለልጆቻችሁ የሚለው የህፃናት ጥምቀትን ያሳያል ብለው አይደለም የሚሞግቱ። በዛ መንገድ አለ የሚሞግቱ። ኢምፕላይድ ሚኒንግ የሚባል ነገር አለ ሄርሜኔቲክስ ላይ። ኢምፕላይድ ሚኒንግ ማለት ያ አንተ እንትን ፊት ለፊት የምታየው ጥቅስ አለ። ከዛ በኋላ ደግሞ እዛ ላይ ኢምፕላይ የሚደረጉ ቴዎሎጂዎችን እንትን ልታደርጋቸው ኢግኖር ልታደርጋቸው አትችልም ይባላል። ለምሳሌ የተስፋው ቃል ለእኛም ለልጆቻችንም ከሆነ የእኔ ህፃኑ ልጄም የተስፋው ቃል ወራሽ ከሆነ ከቤተሰቦቹ ጋር የሚለው ሀሳብ ቤተሰብ ቀጥታ ሰውየው አመነ ነው የተባለውና ቀጥታ ቤተሰቦቹ ነው ቀጥሎ የመጣው። ቤተሰቦቹ አመኑ ብሎ አይደለም የመጣው ከቤተሰቦቹ ጋር ተጠመቀ አለ እንጂ። ስለዚህ ይሄንን በዛ መልኩ የምንወስድ ያለብን ከሆነ እንደዛ የምንወስድ ከሆነ ይሄ ሁሉ ነገር የቤተሰቡ የሰውየው እምነት ቤተሰቡ ያንን ትሩፋት እንደሚያገኝ የሚያሳይ ከሆነ የህፃናቱ ጥምቀትስ ለምንድነው ከዚህ ተመርጦ እሱ ብቻ ኤክስክሉድ የሚሆነው የሚል ጥያቄ አለ። ስለዚህ የተስፋው ቃል ለልጆቻችንም የሚደርስ ከሆነ ጥምቀቱ ለልጆቻችን የማናደርግበት ምክንያት ምንድን ነው የሚል ጥያቄ ጠይቋል። ይሄ ኢምፕላይድ ቴዎሎጂ። ስለዚህ በዚህ መንገድ ኢምፕላይ ያደርጉታል ማለት ነው። ከዛ በኋላ ግን የሚመጣው ኮንሴንሰስ የሚባል ነገር ነው። ቀጥሎ የሚመጣው ኮንሴንሰስ ነው። ኮንሴንሰሱ ምን ያሳያል? የህፃናት ጥምቀትን ያሳያል። ለምሳሌ ቅድም አንስቼዋለሁ። አርጌንስ ቀጥታ ከሐዋርያት ነው የመጣው ይላል። ቴዎሎጂውን ራሱን ማለት ነው ከሐዋርያት ነው የመጣው ይላል። ስለዚህ የሐዋርያት ትውፊት ስለሆነ ልንቀበለው ይገባል ነው የአርጌንስ ክርክር ማለት ነው። እንዳልኩት ወደኋላ ተመልሶ ትሬስ ባክ አያደርግም። ልክ በዛ መልኩ ያስቀምጣል። ልክ ዮሐንስ አፈወርቅ በቃል የተቀበልነው አለ እንዳለው ሁሉ ማለት ነው። በቃል የተቀበልነው አለ ይላል፣ ግን ደግሞ ትሬስ ባክ አያደርግም። ልክ እንደዛው አርጌንስም እንደዛው ይናገርና ግን ትሬስ ባክ አያደርግም። ከሐዋርያት የመጣ ነው ይልና ግን ትሬስ ባክ አያደርግም። ስለዚህ ከዛ ጊዜ ጀምሮ ኮንሰንሰስ አለ የህፃናት ጥምቀት ላይ። ቸርች ፕራክቲስ ልታደርገው የሚገባት ነገር እንደ አካሉ እንደ ክርስቶስ አካል ፕራክቲስ ልታደርገው የሚገባት ነገር እንደሆነ በኮንሰንሰስ ደረጃ እንደዛ ተቀምጠዋል ብሎ ያስቀምጣል። ስለዚህ እነዚህን ይዘው ይሞግታሉ ማለት ነው። አት ሴም ታይም አሁን ለእኔ ብጠየቅ አሁንም እነዚህ አጥጋቢ አይደሉም። አንደኛ ስለ ህፃናት ጥምቀት እንደዚህ ኤክስፕሊሲት ቴዎሎጂ ቸርች ከሰራች ኤክስፕሊሲት የሆነ የመጽሐፍ ቅዱስ ጥቅስ መኖር አለበት እላለሁ። ኤክስፕሊሲት ቴዎሎጂ ምንጊዜም ቢሆን ኤክስፕሊሲት ጥቅስ ያስፈልገዋል እላለሁ። ኦኬ፣ ለምሳሌ ኤክስፕሊሲት ቴዎሎጂ ኤክስፕሊሲት ተርም ያስፈልገዋል፣ ሌላ ጉዳይ ነው። ለምሳሌ ትሪኒቲ የሚባል ነገር እኮ የለም። ለቤተክርስቲያን የትሪኒቲ ትምህርት ግን ኤክስፕሊሲት ነው ቢባል ኢምፕላይ ያደረግነው ቴዎሎጂ ቢኖረንም ኤክስፕሊሲት ጥቅሶች ግን አሉ አይደል? ማቴዎስ 28 መጥቀስ እንችላለን፣ ኤፌሶን ምዕራፍ 1 መጥቀስ እንችላለን። አሉ ጥቅሶች አሉ። ስለዚህ እነዛን ጥቅሶች ኦልሬዲ መፍታት ስንጀምር ገና አምላካችን አንድ አካል እንዳልሆነ እንረዳለን ማለት ነው። ስለዚህ አንድ አካል ያልሆነ ነገር ግን አንድ መለኮታዊ ስልጣን ያለው በብዝሃነት ግን የተገለጠ አምላክ ግን እናገኛለን እንላለን በአካል ደረጃ ማለት። ስለዚህ ኤክስፕሊሲት ቴዎሎጂ ነው ይሄ። ስለዚህ በኤክስፕሊሲት ቨርሶች ተጠቅሷል። ነገረ ክርስቶስ ኤክስፕሊሲት ቴዎሎጂ ነው ያለው በቤተ ክርስቲያን። ለምን ኤክስፕሊሲት ጥቅሶች አሉት። አት ሴም ታይም አሁን ጥምቀትና ድህነትን በተመለከተ የሚያገናኙ ሰዎች ኤክስፕሊሲት ጥቅስ አላቸው መጽሐፍ ቅዱስ ውስጥ። ስለዚህ እኛ መቃወም አለብን ብዬ የማስበው ነገር አይደለም። የህፃናት ጥምቀት ኤክስፕሊሲት ቴዎሎጂ ከተሰራበት በዚህ ደረጃ ያ ኤክስፕሊሲት ቨርስ መኖር አለበት ብዬ አስባለሁ። ያ ቨርስ ግን የለም፣ ኢምፕላይድ ነው። ሁሉም ነገር ኢምፕላይድ ከሆነ እኔ የምመርጠው ሰው ለክርስቶስ አሌጀንሱን ማሳየት በሚችልበት አቅሙ መጠመቅ አለበት የሚለውን ነው ማለት ነው። የኔ አቋም እሱ ነው። ነገር ግን እነሱ ለዚህኛው ነገር መልስ የሚሰጡት በኮንሰንሰስ ደረጃ ቤተክርስቲያን ካደረገችው ይሄ ኤክሌሲዮሎጂን ይጨምራሉ ሲል አንተ በኮንሰንሰስ ደረጃ ያለውን ነገር ላለመቀበል መብቱ የለህም ብለው ሙግት ይዘው ይመጣሉ፣ ኑፋቄ ነው ካላልክ በስተቀር። ስለዚህ የኛ ስታንድ በዚህ ምክንያት ፈርም ነው ብሎ ይመጣል። ኮንሰንሰስ እነሱ ስለሚበልጡ ማለት ነው። ምን ይዞ ይመጣል ማለት ነው? ይሄ ኤክሌሲዮሎጂ ይዞ ይመጣል፣ ሄርሜኔቲክስ ይዞ ይመጣል። በጣም ብዙ የሚታዩ ነገሮች አሉ። ለዛ ነው አሁን እዚህ ጋር የሆነ ሰው አንስቶ የህፃናት ጥምቀት እንዲህ አይደለም ምናምን ብሎ ሲያወራ ወይም ደግሞ የህፃናት ጥምቀት እንደዚህ ነው ምናምን ብሎ ሲያወራ የነገሩን ጥልቀት አይረዳውም። እንዴት ማውራት እንዳለበት የማያውቀው ብዙ ሰው። ለዛ ነው ክርክሩ ወደማይሆን ጸብ ምናምን የሚሄድበት ምክንያት እሱ ነው። በመካከል ግን ዲል የምናደርጋቸው ነገሮች አሉ። ኤክሌሲዮሎጂ አለ፣ ሄርሜኔቲክስ አለ፣ ፓትሮሎጂ አለ። ስለዚህ ዝም ብለን ብድግ ብለን የሆነ ነገር አፕላይ አናደርግም ማለት ነው። ስንሞግት በዚህ መልኩ ቁጭ ብለን መሞገት ያለብን በልበሰፊነት። ለዛ ነው እኛ ኤክስፕሊሲት የሆነ ጥቅስ የለም፣ ስለዚህ በዚህ ላይ ኤክስፕሊሲት ቴዎሎጂ መመስረት አትችሉም ብለን እንመጣለን። እነሱ ደግሞ
ኖ ከአንተ በፊት መጽሐፉን ያነበቡና የተረዱ ሰዎች ራሳቸው በኮንሴንሰስ ደረጃ ከአንተ በሚበልጥ መልኩ የህፃናት ጥምቀትን ደግፈዋል ብሎ ይመጣሉ። ስለዚህ ሙግቱ በሁለቱ መካከል ይሆናል ማለት ነው። እንግዲህ ለእያንዳንዱ ጥያቄ ምላሾች ወይም ደግሞ ምላሽ የሚመስሉ ነገሮችም አሉ ማለት ነው። ኦኬ፣ አንድ የመጨረሻ ሌላ ጳውሎስ ከ20 ወይም ደግሞ እስከ 30 ባለው ዓመት እድሜ ውስጥ እንግዲህ ይገመታል። በቃ እዛ እንትኑ ላይ ሲገናኘው እሺ በ30 ዓመቱ ዳነ እንበል ጳውሎስ ማለት ነው። እና እንደሚታወቀው ደግሞ ወደ 60 ምናምን አካባቢ ወይም ደግሞ 67 አካባቢ ዓመት የሞተበት ጊዜ ማለት ነው። እና በአጠቃላይ በሁለቱ መካከል በተቀበለበትና በሞተበት እድሜ መካከል በትንሹ 30 ዓመት ኖሯል ጳውሎስ። በግርድፉ ነው እኔ ዝም ብዬ የማስበው ማለት ነው። ኦኬ፣ በእነዚህ 30 ዓመታቶች ውስጥ ቤተ ክርስቲያን ሲያገለግል ነበር። ተጋብተዋል፣ ልጆች ሰዎች ተጋብተዋል። በቆሮንቶስ፣ በኤፌሶን፣ በገላትያ ተጋብተዋል። በእነዚህ 30 ዓመት ጊዜያቶች ውስጥ ደግሞ ነው ደብዳቤውን የጻፈው እንበል። እንዴ ህፃናቶች የሚጠመቁ ከሆነ ፍንጭ አይኖርም ወይ? እንደው በታሪክ ውስጥ ለምሳሌ የሐዋርያት ሥራ ላይ ሊሆን ይችላል፣ አሊያም ደግሞ በደብዳቤዎች ውስጥ ምንም አይነት ፍንጭ በሐዋርያት ላይ አናይም። በእንትን ደረጃ ማለት እና አይጠመቁም ነበር። ልጆች እየተጋቡ አይዋለዱም ነበር ጳውሎስ በነበረበት ወቅት። እንደዚህ አስበህ ታውቃለህ? ይህንስ ለአንተ እንደምታስበው ተስፋ አደርጋለሁና ምንስ መልስ ሰጠህ ለራስህ? ቃሌ የግላዊ ጥያቄ አለመመለስም ትችላለህ። ለእኔ እሱ ነው ትልቁ ጥያቄ፣ እሱ ነው። ሐዋርያው ጳውሎስ በኖረበት ጊዜ ስለ ጥምቀት የተለያዩ ነገሮችን ሲያነሳ ስለ ህፃናት ጥምቀት አላነሳም። ከሱ ቴክስት ውስጥ ኢምፕላይ ማድረግ ከባድ ነው የምልበት ምክንያት እሱ ነው፣ የህፃናት ጥምቀትም ማለት ነው። ስለዚህ ሐዋርያው ጳውሎስ ዋና ሀሳብ ዋና ዓላማው ሰው ለወንጌል እንዲገዛ ነው። ስለዚህ እንዲጠመቁም የሚያደርጋቸው እንዲጠመቁም አላው የሚያደርጋቸው እነዛን ሰዎች ነው የሚለው። በጣም ሪዝነብል የሆነ አካሄድ ነው የሚሆነው ማለት ነው። ዛስዋይ አሁን ጠርጡለስን ለዛ ነው በጣም የምከተለው እሱ እንዳጠምቅ ክርስቶስ አላከኝም ወንጌል እንድሰብክ እንጂ የሚለውን ሀሳብ ይዘው መጀመሪያ ማስተማር ይቀድማል፣ ቀጥሎ ማጥመቅ። ስለዚህ ያስተማረው የማጥመቅ መብት ያለው ይመስለኛል ብሎ ያስቀምጣል። እኔ በዛ መንገድ እከተለዋለሁ። ኦፍኮርስ ጳውሎስ በሄደበት ሁሉ ወንጌል ይሰብካል። ወንጌል የሰበኩ ሰዎች ሲቀበሉት ያጠምቃቸዋል። ምክንያቱም ሮሜ 6 ላይ የእሱን የጥምቀት ቴዎሎጂ በጣም ግልጽ አድርጎ አስቀምጦልናል። የሚገርም ከክርስቶስ ጋር ለመተባበር የተጠመቅን እኛ ከክርስቶስ ጋር ለመተባበር የተጠመቅን እኛ ከኃጢአት ነፃ እያስተጋባብህ ነው መሰለኝ። እኔ ልዝጋው። እያስተጋባብህ ነው መሰለኝ ማይኬል። እሺ ስለዚህ ከክርስቶስ ጋር ለመተባበር የተጠመቅነው እኛ እንዴት ብለን እንደገና ወደ ኃጢአት እንመለሳለን ብሎ ጳውሎስ የሚናገረው ለዛ ነው። ስለዚህ ከዚህ በኋላ ከኃጢአት ጋር እንዳንተባበር ለኃጢአት እንዳንኖር በጥምቀት ከሱ ጋር ተቀብረናል በማለት ይናገራል። በጥምቀት ደግሞ ተነስተናል። ስለዚህ በጥምቀት ከሱ ጋር የተባበርነው ለኃጢአት ድጋሚ እንዳንኖር ከሆነ ድጋሚ ወደ ኃጢአት ያለመመለስ አሊጀንስም ከሆነ ለጳውሎስ የጥምቀት ቴዎሎጂ እንደዛ ከሆነ ህፃናትን ይጨምራል የሚለው ነገር ትንሽ የሚያስቸግር ነው የሚሆነው ማለት ነው። በዛ መንገድ መመልከቱ ለእኔ በጣም ሪዝነብል ነው፣ በጣም ትክክል ነው ብዬ አስባለሁ። ለእኔ ያ የሚገርመ እኔ አሁን አንተ ስጨርስ ወደ መጽሐፍ ያወጣውኝና መጽሐፌን ገልጬ ሮሜ ምዕራፍ 6ን እየጠበቅኩ ነበር ማለት ነው፣ ገልጬ ማለት ነው። እና እሱን ስጠቅሰው ገርሞኝ ነው። ሮሜ ምዕራፍ 6 አሁን ህፃናትን እያሰበ የጻፈ ነው የሚመስለው። ይሄ ልብ አድርጉ ላንብበው። እዚህ ውስጥ
ሕፃናትን በተመለከተ ሽታው የለም። ይሄ ጥምቀትን ስለ ጥምቀት እየጻፈ ከአዋቂዎች ጋር የተያያዘ ከሚያውቁ ሰዎች ጋር የተያያዘ ጉዳይ እንጂ ከሕፃናት ጋር የተያያዘ እንዳልሆነ ይሄንን እንግዲህ አእምሮ ያለው ሰው ማሰብ የሚችል ይመስለኛል። እና ላንብበው ውስጥ እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኖር አይደለም። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ወይስ በክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን ብሎ ለሕፃን ልጅ ይጽፋል። አሁን ይህንን ጽሑፍ ደብዳቤውን ሲጽፍ ለሚረዱ ሰዎች ስትጠመቁ ከእሱ ጋር ልትሞቱ ነው፣ ስትነሱም ደግሞ ከእሱ ጋር ልትነሱ ነው እያለ ሕፃናት እያሰበ ልጻፍ። አታውቁምን ነው የሚላቸው። ልጁ ያውቃል የሚጠመቀው ልጅ ያ እና እኔ ይሄ ራሱ ሕፃናትን በማሰብ የተጻፈ ሳይሆን አዋቂዎችን በማሰብ የተጻፈ ነው። እነዚህን 30 ዓመት ሲያገለግል ደግሞ ሰዎች ተጋብተው ወልደዋል እና በውይይታቸው ውስጥ ቤተክርስቲያን ላይ ብዙ ቦታዎች ላይ የዞሩ አገልግለዋል። አንድ ነገር እንኳን ፍንጭ የሚሆን ነገር አለማግኘት ይሄ በጣም የሚገርም ነው፣ እውነት ለመናገር ማለት ነው። እና እኔ ትልቅ ጥያቄ የሆነብኝ ቅድም ያልኩ ነው። እና እነዚህን የመሰሉ አባቶች እሺ፣ እነዚህ ሰዎች ይህን ታሪክ ጻፉልን። እንግዲህ እንደነሱ ታሪኩን አገላብጠው ነውና የዝምታውን ዘመን አልፈው አሁን ዲዳኬ ብዙ ጊዜ ይቀርባል። እንደ ታሪክ ከቀረበ እነሱ ትርጉም ሊሰጡት አይገባም ብሎ ማሰብ እኔ በጣም ብቻ ይከብደኛል። ግን እነዚህ ወደኋላ የሄዱ ከነሱ በተለየ ሁኔታ ያዩት ሰዎች ግን ቀላል ሰዎች እንዳልሆኑ ነው እኔ ያየሁትኝ። ቃልዬ እና በጣም ነው ያደነኩት። እኔ እያየሁትኝ አንተ ታነበዋለህ ታውቃለህ። እኔ እያየሁት እዚህ ፊት ለፊት እና በእግዚአብሔር ይባርክ ይህንን አእምሮ ቃልዬ፣ እግዚአብሔር ይባርክ በእውነት ተባረክ። እሺ ያው እዚህ ላይ እንትን መነጋገር ማውራት ምናምን የተለመደ ነገር ነው እና ቢሆን ደስ ይለናል፣ እንደዛ ብናደርግ ምናምን በጣም ደስ ይለናል። እንግዲህ አሁን የተረበሸ አየር ስላለ እሱን ለማድረግ ከባድ ነው እና ዲቤት እንዳጠሩኝ እንዳሁን ፕሮቴስታንት ወደ ወገኖች ሄዱ። ነገሮች ግን በደንብ ጥሩ ሲሆኑ እንዲህ አይነት ነገሮች ላይ መነጋገሩ ምናምን ጥሩ ነው። ሰው የሚያምነውን ነገር ለምን ያምናል ለምን ሳያምንም የሚለውን ነገር ግልጽ በሆነ መልኩ እንድንነጋገርበት ያስችላል። አንዳችን ከአንዳችን በዛ መልኩ ስለሆነ እንትን የምንለው ማለት ነው። እዚህ ውስጥ አሁን ሌላም ያላነሳናቸው ነገሮች አሉ። ለምሳሌ ለእኔ አሁን የህፃናት ጥምቀትን በተመለከተ ራሱ ስለ እንትን ብትጠይቀኝ፣ ስለ ሪፎርምድ ካምፕ ብትጠይቀኝ፣ ሪፎርምድ ካምፑ ስለ ጥምቀት ስለ ህፃናት ጥምቀት የሚያነሳውን ነገር ይዘህ ብትጠይቀኝ የሉትራንን የህፃናት ጥምቀት ትሪት በማደርግበት መልኩ ትሪት አላደርገውም። የሪፎርምድ ካምፑ በጣም ይመስጠኛል። በጣም ወድለው እኛ ጋር መች ነው የምናመጣው? እሱ የኔ ናፍቆት ነው ማለት እንደዛ አንድ የተደረገ ቴዎሎጂ ሁሉ ትክክለኛ ቴዎሎጂ ነው ማለት አይደለም። እንደዛ ቢሆን እስልምና ትክክለኛ በሆነ ነበር እያልኩ ያለሁት ግን ኦርቶዶክሳውያን ትሪኒታሪያን ወንድሞቻችን ናቸው። ኦኬ አት ዘ ሴም ታይም የምናደንቀው በጣም የምንወዳቸው ግን ቴዎሎጂካል አስፔክቶች አሏቸው። አፖፋቲክ ቴዎሎጂያቸው እኔ በጣም ነው የምወደው። በጣም ቤስት ቴዎሎጂ ነው አፖፋቲክ ቴዎሎጂ። ያለ ካታፋቲክ ቴዎሎጂ እንትን አለው ቦታ ሊኖረው ይገባልም ይችላልም ብዬ አላስብም። ግን ደግሞ አፖፋቲክ ቴዎሎጂ በጣም አሪፍ ቴዎሎጂ ነው። በጣም የምወደው ቴዎሎጂ ነው። ስለዚህ ከኦርቶዶክስም ቢሆን እንደዛ የምናደንቀው ቴዎሎጂ አለ። ቴዎሎጂ ብድግ አድርገን ዝም ብለን ጋርቤጅ ውስጥ አንከትም ነው ዋናው ፖይንት እሱ ነው። ያንን አባቶች አላደረጉትም እኮ። አንዳንዶች እኮ ዩኒቨርሳሊስት እስኪመስሉን ድረስ እኮ ያወሩ አባቶች እኮ አሉ እኮ ባይዘው ዩኒቨርሳሊስት እስኪመስሉን። አንዳንዶቹ ኦፍ ኮርስ ዩኒቨርሳሊስት ናቸው፣ ግን አንዳንዶቹ ደግሞ ዩኒቨርሳሊስት አይደሉም፣ ግን እስኪመስሉን ያወሩ አባቶች አሉ። በቃ ቴዎሎጂን ኢንጆይ ያደርጋሉ፣ ቱ ዘ ፉለስት ኢንጆይ ያደርጋሉ። የማይቀበሉትን አይቀበሉም፣ አለቀ። የሚቀበሉትን ደግሞ በትክክል ያስቀምጣሉ። ስለዚህ ቴዎሎጂን ኢንጆይ ማድረግ ማለት መቀበል ማለት አይደለም። ስለ ጂሰስ የተነሳው ጂሰስ ቴዎሎጂ ያለው ብዬ እኔ አላስብም።
ቴዎሎጂ ራሱ አለው ብዬ አላስብም። ሲምፕሊ ዲስቶርት ነው ያደረጉት፣ ብዙ ነገር ዲስቶርት የተደረገው። ስለዚህ ይህን ማውራው እኔ በትሪኒታሪያን እንትን ውስጥ ነው፣ አስፔክት ውስጥ ነው። ትሪኒታሪያን አስፔክት ውስጥ የምቀበልና የማልቀበለውን ለይቼ ነው የማስቀምጠው። ስለዚህ ልክ እንደ ጥምቀቱ ማለት ነው። ለምሳሌ ፕሮቴስታንቶች ማጂስቴሪያል የሆነው ሪፎርሜሽን ኦንላይን ላይ ያለ ሰው አብዛኛዎቹ ህፃናት ማጥመቅ ብቻ ሳይሆን ከሌላ ቤተ እምነት ከትሪኒታሪያን ይምጣ እንጂ ከሌላ ቤተ እምነት የሚመጣውን አያጠምቁትም። አክቹሊ ኤምኬሲም አታጠምቅም፣ ግን ሰውየው ከፈቀደ ተጠምቀዋለች። ከዛ በተረፈ ከፌዝ ልስቅ ትችላለህ። ፌዝ ሙቭመንት ውስጥ ያሉ ሰዎች ሲመጡ እኛ ጋር ይጠመቃሉ። ታውቃለህ? ያወቅኩት በቅርቡ ነው። ኧረ ተው እነ ተዘራ ያሬድ ጋር ወድጄው ልሞት ማለት ነው። ተዘራን ጥምቀት ማለት ነው። አዎ አንድ ወንድማችን ኒው ክሬሽን እንትን አደረገች ነች ልጅቷ፣ ያገኛት ልጅ ጮኛ ማለት ነው። እና ከዛ በኋላ አጋቡን ብለው መጡ ማለት ነው። የት ቸርች ነሽ ሲባል ኒው ክሬሽን። እዛ ላይ ተጠመቀችው ምናምን ታስቢያለሽ? እዛ ነበረች እሷ ልጅቷ ሙሉ በሙሉ። ስለ ቴዎሎጂያቸው ምን ታስቢያለሽ ስትባል የማይመቻት ነገር እንዳለ ምናምንም ተናገረች። እሺ ያው የመጣሽው ኤምኬሲ ስለሆነ ከማግባትሽ በፊት ተምረሽ ትጠመቂያለሽ እና ገርሞኝ ማለት ነው። ኦኬ ያጠምቃሉ። ኧረ እንኳን አጠመቁ አልኩኝ። በአንድ ሳይድ እንኳን አጠመቁ።